came back from work, I see a friend. About a few minutes later, as I've walked away, he stabbed me. ከስራ ተመልሼ ጓደኛዬን አየሁት። ጥቂት ደቂቃዎች አልፈው እኔ ራቅ ስል ግን ተመልሶ መጥቶ በስለት ወጋኝ። I'm bleeding so. በትልቅ ቢላዋ ነው የወጋኝ። እሱን ፈልጌ ለመመለስ ዞርኩኝ፣ ነገር ግን በጣም ደም እየፈሰሰኝ ስለነበር አልቻልኩም። ወደ ሆስፒታል ሲሄድ ዶክተሩ እኔን ወደ ሕይወት ለመመለስ ቢሞክሩም እንዳልተሳካና ዲፊብሪሌተር የልብ መምቻ ማሽን ተጠቅመውም ምንም ምላሽ እንዳልነበረ ነገረኝ። ስለዚህ ዶክተሩ የሞት ሰዓቴን መዝግቦ ጨርቆን በራሴ ላይ ያለበሰው ልክ እሱ ክፍሉን ጥሎ ከመውጣቱ በፊት ግን ማሽኑ በድንገት ተመልሶ መጮህ ጀመረ። እኔ እስር ቤት ነበርኩ። እናቴ ወደ እስር ቤት ልትጠይቀኝ እንደመጣች አስታውሳለሁ። እኔም ለእናቴ ከእንግዲህ ወዲህ እዚህ አታኝም፣ አትምጪ አልኳት። እሷ ግን ስለምን አርስት ነው የምታወራው? እኔ እናትህ ነኝ፣ ጉብኝቴን አታሰርዝበኝ አለችኝ። ያንን ቀን እንደገና አስታውሳለሁ። ከእህቴ ስልክ ተደወለልኝ። እናቴ እንደማትደክም ነገረችኝ። ከዚያም ከታላቅ ወንድሜ ስልክ መጣልኝ። እሱም ይህንን ለአንድ ጊዜ ብቻ ነው የምናገረው አለኝ። ከጥቂት ሰከንዶች በኋላ ራሴን መቆጣጠር አቃተኝ። ይህ አርስት ልክ እንደ ስሎ ቬጋስ የፕሮግራሙ ስም ነው። ሁልጊዜም ከእኛ ጋር ስለሆንክ በጣም ደስተኞች ነን። እስቲ መጀመሪያ ስለ ማንነትህና ስለ ሕይወትህ ጥቂት ንገረን። እኔ የመጣሁት ከኢራቅ ነው በሴፕቴምበር 11 911 ምክንያት በጣም ከባድ ሕይወት አሳልፌያለሁ። ከዚያ በኋላ ወደ ወንጀል ዓለም ገባሁ፣ ታሰርኩ፣ ወጣሁ፣ በስለት ተወጋሁ። ነገር ግን አሁንም ለእኔ ተስፋ ነበረኝ። ከዚያም ወደ አላህ ተመለስኩ። አሁን ደግሞ ወጣቶች የተሻለ ነገር እንዲሰሩ፣ ለወላጆቻቸው መልካም እንዲሆኑ ለማነቃቃት እፈልጋለሁ። ሁልጊዜ በቀን 5 ጊዜ ሰግድ ነበር። ያ ችግር አልነበረም። ለወላጆቼ አክብሮት ነበረኝ። ወላጆቼ ይወዱኛል ብዬ ተስፋ አደርጋለሁ። ነገር ግን በለንደን ጎዳናዎች ላይ ያሉ ነገሮች ካንተ ፍላጎት ውጭ ወደ ወንጀል ይጎትተዋል። እንግሊዝኛ በመናገር እሰደብ እና በ911 ምክንያት ጥቃት ይደርስብኝ ነበር። በዚህ ሂደት ውስጥ በ14 ወይም 15 ዓመቴ አካባቢ ነው ከባድ ችግሮች የጀመሩት። ትናንሽ ወንጀሎች አልነበሩም፣ የማያቋርጥ ሁከትና ብጥብጥ ነበር። በሴፕቴምበር 11 ምን እንደተፈጠረ አስቀድመው ያውቃሉ? እኔና ወንድሞቼ ግን መሳሪያ ይዘን አናውቅም። ዝናን ለመፈለግ ወይም ስም ለማውጣት የምሮሰው የመጣሁት እያንዳንዱ ብሎክ እና እያንዳንዱ የመኖሪያ መንደር የራሱ የቡድን የጋንግ አባል ካለው አካባቢ ነው። እኛ መሃል ላይ ነበርን። ሰዎች ሊያጠቁን ይመጣሉ፣ እኛ ግን ከነሱ ጋር ችግር አልነበረንም። በየቀኑ የማያቋርጥ ውጊያ ነበር። ጠላቶች ከየት አቅጣጫ እንደሚመጡ እንኳ አታውቅም። ስለዚህ ራሳችንን እንከላከል ነበር። በዚህ ሂደት ከፖሊስ ጋር እንጣላለን፣ ወደ እስር ቤት እንገባለን እና ከዚህ ይማራለን። ይህም ከቆይ እስኪ ምን እያደረግኩ ነው ወደምትልበት ደረጃ ያደርሳል። ሕይወቴ መለወጥ የጀመረበትን ቀን አስታውሳለሁ። ለ2 ዓመታት ያህል እስር ቤት በነበርኩበት ጊዜ ከታሰርኩ ከ1 ዓመት በኋላ እናቴ ልትጠይቀኝ እንደመጣች አስታውሳለሁ። ከዚያ በፊት እናቴን አላየኋትም ነበር። በስልክ ብቻ ነበር የምናወራው። እናቴ ሂጃብና አባያ ለብሳ አላህን የምትፈራ አንዲት ሴት ሆና ስትመጣና በፖሊሶች ስትፈተሽ ያየማትን ቅጽበት አስታውሳለሁ። እናቴን ለማየት ስትመጣ ልክፋት ወይም ልስማት አልቻልኩም ነበር፣ ምክንያቱም የመስታወት መስኮት በመካከላችን ነበረ። እናቴ ስታለቅስ ማየቴን አስታውሳለሁ። ያለ እኔ የዕቅድ ለውጥ ያመጣብኝ ትልቅ ቅጽበት ነበር። ከእስር ቤት ስወጣ ወላጆችን እንደማኮራ፣ ሥራ እንደማገኝ፣ ጥሩ ልጅ እንደምሆን፣ ገንዘብ እንደምሰጣቸውና የእስልምና ትምህርቴን በቁም ነገር እንደምከታተል ለራሴ ቃል ገባው። ለእናቴ ከእንግዲህ እኔን ለማየት እዚህ አትመጭም፣ በዚህ ሁኔታ ልክሽ አልችልም አልኳት። እናቴ ግን ፊቷን አይቼ ትዝ ይለኛል። ስለምን ነው የምታወራው? እኔ እናትህ ነኝ፣ ጉብኝቴን አታሰርዝበኝ፣ እመጣለሁ አለችኝ። ሁልጊዜ ዱዓ ታደርግልኝ ነበር። እሷ ከሄደች በኋላ ወደ ክፍሌ ተመልሼ ስለ ሰራማቸው ወንጀሎች አስብ ነበር። ወላጆቼ ስላሳዘንኩኝ፣ ስላልታዘዝኩኝ፣ ነገሮችን በራሴ እጅ ስላደረግኩኝ፣ በቀል ስለፈለግኩኝና የራሴን ስሜት ስለተከተልኩኝ በጣም አዝኛለሁ። እናቴ ንቅፏን፣ ምግቧን፣ መሳሟን ናፈቅኩኝ። ወደ ክፍሌ ገብታ አይመን ደህና አደርኪ ስትለኝ የነበረውን ናፈቅኩኝ። ስለዚህ ውዱ አድርጊ የኢሻን ሶላት ሰገድኩና ከጌታዬ ሆይ ይቅርታን ለምናለሁ አልኩ። ወላጆቼ እኔን በዚህ ሁኔታ ሊያዩኝ አይገባቸውም ነበር፣ ምክንያቱም እነሱ ጥሩ ልጅ አድርገው ነው ያሳደጉኝ። እኔ ጥሩ ልጅ ነኝ፣ ነገር ግን አንዳንድ ጊዜ አይደለም ከማለትን አላውቅበትም ነበር። አንዳንድ ጊዜ ከአላህ ጋር ስታወራ ምንም ማለት አያስፈልግህም። የምታደርገው የዝምታ ዱዓ ጸሎት በጣም ጮክ ብሎ የሚሰማ እና በሩን የሚከፍት ይሆናል። ይህ በእንተና በአላህ መካከል የሚደረግ የዝምታ ዱዓ ነው፣ ምክንያቱም አላህ በልቤ ውስጥ ያለውን እሳት ያውቃል። ከእስር ቤት ስወጣ ታላቅ ወንድሜ ሊወስደኝ መጣ። እናቴ የተለመደውን ነገር አደረገች። ከእስር ቤት መውጣቴን ሳታውቅ በቀጥታ ወደ ቤት መጣው። ከጀርመን ተመልሰው ነበር። ሲመጡ እኔም ቤት ውስጥ ሲያይኝ ተገረሙ። እናቴና አባቴ ማልቀስ ጀመሩ። ተቃቀፍን። እናቴም ምግብ ሰራችልኝ። የደስታ ቅጽበት ምርጡ ነበር።
ስለተጠቃህበትና በስለት ስለተወጋህበት ቀን ንገረን። በሁለት አጋጣሚዎች ነው በስለት የተወጋሁት። የመጀመሪያው ግንቦት 2014 አካባቢ ነበር። ከእስር ቤት ወጥቼ ወደ ጥርስ ሐኪም ቀጠሮ እየሄድኩ ሳለ ችግር ከነበረበት ሰው ጋር ተገናኘን። ባቡሩ መጥቶ እሱ ከባቡር ጣቢያው ሲወጣ መጥቶ እግሬ ላይ ለወጋኝ ሰው ቢላዋ ሰጠው። ያ መጀመሪያ መወጋቴ ነበር። ሁለተኛው መወጋት ደግሞ ከጥቂት ወራት በኋላ በነሐሴ ወር ነበር። በጓደኛዬ ነው የተወጋሁት። ከሥራ ተመልሼ ጓደኛዬን አየሁት። ወደ እሱ ተጠጋሁ። ጥቂት ደቂቃዎች ተነጋግረን እኔ ዞር ብዬ ስሄድ በጀርባዬ ወጋኝ። ቢላዋው ትልቅ ነበር። እኔም እሱን ለመፈለግ ዞርኩኝ። ነገር ግን በጣም ደም እየፈሰሰኝ ነበር። ቢላዋው ትልቅ ቢላዋ ብቻ ሳይሆን ብዙ እሾህ መሰል ነገሮች ያሉት ነበር። ሲገባ በቀሉ ይገደል የሰውነቴን የውስጥ አካላት አንጀት ይዞ ነው የሚወጣው። እሱ ሮጦ አመለጠ። እኔ ግን ወደ መደብር ሄጄ ከባካችሁ አምቡላንስ ጥሩልኝ በስለት ተወግቻለሁ አልኩና መሬት ላይ ወደቅኩ። ሆስፒታል ስደርስ ዶክተሩ ቀዶ ጥገና ከማድረጉ በፊት እንደተናገረው ከሆነ እኔን ወደ ሕይወት ለመመለስ ቢሞክሩም እንዳልተሳካና የልብ መምቻ ማሽን ዲፊብሪላተር ተጠቅሞም እንዳልመጣው ነገረኝ። ስለዚህ ዶክተሩ የሞት ሰዓቴን መዝግቦ ጨርቁን በራሴ ላይ ያለበሰው ለቤተሰቦች ለእናቴ፣ ለአባቴ፣ ለወንድሞቼና ለጓደኞቼ አይመን መሞቱን ሊነግራቸው ከክፍሉ ሊወጣ ሲል ከመውጣቱ በፊት ማሽኑ በድንገት ከቢፕ ቢፕ ቢፕ እያለ ተመልሶ መጮህ ጀመረ። ይህ የአላህ እዝነት ነው። የዚህች ምድር ማሽኖች ሕይወት ሊሰጡ እንደማይችሉ ያሳያል። ሕይወት የሚሰጠው አላህ ብቻ ነው። ያ ዶክተር ሙስሊም አልነበረም፣ በእግዚአብሔርም አያምንም ነበር። ነገር ግን ይህ ክስተት አይኖቹን ከፈተለት። በ40 ዓመታት የዶክተርነት ሕይወቴ እንዲህ ያለ ነገር አይቼ አላውቅም አለ። እናቴንና ታናሽ እህቴን ወደ ሆስፒታል አመጧቸው። ከ18 ሰዓታት ቀዶ ጥገና በኋላ ለ9 ቀናት በሕይወት ድጋፍ ማሽን ዋይፍ ሰፖርት ላይ ቆየው። ስነቃ በጣም ደንግጬ ነበር። ዶክተሩንና ነርሷን ጠርቼ ከሆዴ ውስጥ አንድ ነገር ረስታችኋል ከአልኳቸው፣ እነሱ ግን ከዋይመን ለተወሰነ ጊዜ በዚህ ሁኔታ ነው የምትኖረው፣ ከዚያ በኋላ ወደ ቀድሞ ሁኔታ መመለስ የምንችል ከሆነ ነን አሉን። በአሁኑ ጊዜ ሆዴ ላይ ቦርሳ ከዋርደ መንቢያግ አያይዤ ነው የምኖረው። ይህ ማለት እንደማንኛውም ሰው ወደ መጸዳጃ ቤት አልሄድም ማለት ነው። በየቀኑ 24 ሰዓት ሙሉ በከፍተኛ ስቃይ ውስጥ ነኝ። አሁንም እንኳ ስቃይ ላይ ነኝ። ነገር ግን ሰውነቴ ስለለመደው ለሰዎች ስቃይን ሳላሳይ እንዴት መቆጣጠር እንዳለበኝ አውቃለሁ። በዚህ ምክንያት ነው የምስቀውና የምቀልደው። አላህ ስቃይን እንድረሳ ስላደረገኝ ነው። ከስለት ጥቃቱ ከተወሰነ ጊዜ በኋላ በጠላቶች ተወሰዱን። ብዙ አሰቃዩን። ያ ስቃይና ስቃይ ነው ሆዴ እና አንጀቴ በከፊል እንዲወገድ ያደረገው። አሁን ዶክተሩ ይህ ቦርሳ ለዘላለም ከአንተ ጋር ይኖራል፣ እንዲሁም በደረሰበኝ ጉዳት ምክንያት በጭራሽ ልጅ መውለድ እንደማልችል ነገረኝ። የእናትን የመጨረሻ ቀናት እና እንዴት እንደሞተች ልትነግረን ትችላለህ? ያ የሆነው በ2022 ነበር። እናቴና አባቴ መዲና ውስጥ ጊዜያቸውን አሳልፈው ወደ መካ ሄዱ። ያንን ቀን አስታውሳለሁ። ከእህቴ ስልክ ተደወለልኝ። እናቴ እንደማትደክም እና ዱዓ እንዳደርግላት ነገረችኝ። እኔ ግን አንድ ንግግር ወቅቴሬ ላደርግ ወደ አዳራሽ እየገባው ስለነበር ንግግሩን ስጨርስ ደውላለሁ አልኳት። እኔ ንግግር እያደረግኩ ሳለ ግን ከቤተሰቦቼ የማያቋርጥ ስልክ ይደወል ነበር። ባለቤቴ፣ እህቶቼ ሁሉም ይደውሉ ነበር። እናቴ መካ ሄዳ ዑምራ እያደረገች በዚያው ማለፎን ሊነግሩን ነበር። ከእሱ ጋር ከነበረው ወንድሜ ስልክ ሲመጣልኝ ምናልባት እናቴን በቪዲዮ ሊያሳየኝ መስሎኝ ነበር። ነገር ግን ወንድሜ አይመን ይህንን ለአንድ ጊዜ ብቻ ነው የምናገረው፣ እናታችን ወደ አላህ ተመልሳለች ከአለኝና ስልኩን ዘጋው። ይህ የሆነው በጉዞ ላይ እያለው ነበር። ከጥቂት ሰከንዶች በኋላ ራሴን መቆጣጠር አቃተኝና ማልቀስ ጀመርኩ። እሷ ታላቅ ሴት ነበረች። መካ እና መዲና በነበረችበት ጊዜ ሁሉ ጾም ላይ ነበረች። ከመሞቷ አንድ ቀን በፊት ግን የድምፅ መልእክት ኪዋይስኛዋት ልካችልኝ ነበር። አይመን በቅርቡ እመለሳለሁ፣ የልብስን ልኬት ስደድልኝና ይሄልህ ልምጣቂ የሚል ነበር። ይህ ከእሷ የሰማሁት የመጨረሻው ቃል ነበር። ከሞተች ከ8 ወይም 9 ወራት በኋላ በሕልሜ መጣችና አይመን ረሳኸኝ እንዴ አለችኝ። በሕልሜ ወደ እሷ ለመጠጋት ስሞክር እሷ ግን እየራቀች ትሄድ ነበር። ፊቷን ለማየት ብሮጥም ወደ ኋላ ትሸሽ ነበር። ይህ ምን እንዳስታወሰኝ ያውቃሉ? አንዳንድ ጊዜ ለእሱ ዱዓ ማድረግ እንደምረሳ ነው። ለዚያ ነው በሕልሜ መጥታ ረሳኸኝ እንዴ ያለችኝ። ወላይ ከእናትህ ወይም ከአባትህ ስልክ እንዲደወልህ የምትመኝበት ጊዜ ይመጣል። ከእናት ወይ ምን እንድታደርግልኝ ትፈልጊያለሽ? ምን ልግዛልሽ ብለህ የምትጠይቅበት ስልክ ይናፍካል። እናቴ ሄዳለች። ወላጆቻችሁን አክብሩ፣ ቁርማን ለወላጆቻችሁ ኮኡፍኬ የሚል ቃል እንኳን እንዳትናገሩ ይላል። በወጣትነትህ እንዳገባህ ሰምቻለሁ። ባለቤትህን እንዴት አገኘሃት? ያ ጉዞስ ምን ይመስል ነበር? እኛ ካለንበት ባህል መውጣት በመቻሌ ደስተኛ ነኝ። እኛ ከኩርድ ባህል የመጣነን፣ እነሱ ደግሞ ከራስ ወገን እንድታገባ ነው የሚፈልጉት። እኔ ግን ከእኔ ፍጹም ተቃራኒ የሆነችን ሴት አገባው። ወላጆች ደስተኞች ነበሩ።
አንደኛው አዎ ነበር፣ ምክንያቱም እኔ ደስተኛ እንድሆን ብቻ ነበር የሚፈልገው፣ ሌላኛው ግን አልተቀበለውም ነበር። ለእነሱ እኔ ሁሉም ነገር በእስላማዊ መንገድ ነው ያደረግኩት። ለምን ይህችን ሴት ማግባት እንደማልችል ከእስልምና አንጻር ንገሩኝ አልኳቸው። ስለዚህ አገባሃት፣ እሷ ልጅ ነበራት። እኔም ያንን ልጅ የመንከባከብን ኃላፊነት ለአላህ ስል ተቀበልኩ። አላህ ለእኔ ይህንን ቤተሰብ መረጠልኝ። የእንጀራ አባት ስቴፕ ዳድ የሚለውን ቃል ባልወደውም እኔ ለእሱ አባት ሆንኩት። አይመን ካደረጋቸው ውሳኔዎች ሁሉ መጥፎው ውሳኔ ወደ እስር ቤት መግባት ነው። ለዚህም እቆጫለሁ። ምርጡ ውሳኔ ደግሞ ማግባት ነው። ካገኙማቸው መልካም አስተያየቶች መካከል አንድ ሰው በአንድ ካፌ ውስጥ አግኝቶኝ አቀፈኝና የ12 ዓመት ልጄ በአንተ ምክንያት ሂጃብ መልበስ ጀመረች ከአለኝ። ይህ በጣም አስደሰተኝ። እሱ ግን ቀጠለና ይህ ብቻ አይደለም፣ በልጄ ምክንያት ባለቤቴም ሂጃብ መልበስ ጀመረች ከአለኝ። እኔም ከቅንዓትና መመሪያ ከአላህ ዘንድ ነው። እኔ የነገርኳችሁ የእስልምናን መሠረታዊ ነገሮች ብቻ ነው አልኩት። አይመን ማድረግ የሚወደው ትልቁ ነገር ምንድን ነው? እግር ኳስ ፉትቦል መጫወት መውደድ ነው። አሜሪካውያን ሶከር ይሉታል፣ እኛ ግን እግር ኳስ እንለዋለን። በጉግል ጆጆዌ ላይ የፈለግከው የመጨረሻው ነገር ምንድን ነው? በቱርክ ያሉ ቦታዎችንና ተፈጥሮን ማየት ነበር። እኔ ተፈጥሮንና አረንጓዴ ቦታዎችን እወዳለሁ። በጣም ያፈረክበት ቅጽበት የትኛው ነው? ከዓመታት በፊት በቢቢሲ በቢግ ዜና ላይ በአንድ የሆስፒታል ዘጋቢ ፊልም ውስጥ ስታይ ነበር። ካሜራው ሲቀረጸኝ በጣም አፍሬ ነበር። ያ ለእኔ በጣም አሳፋሪ ቅጽበት ነበር።